የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ዛሬ ተመርቋል። ይህ መጽሐፉ የህፃናት ነው። አሁን ደግሞ መጪው ክረምት ነው። ስለዚህ ህፃናት ታዳጊዎች ቤት ሆነው እንዲያነቡ ነው። ኮሚኩ ሙዝራስ የመጽሐፉ ርዕስ ነው። ስለኔ መሰለኝ ስላንተ ተወዳጁን አስረስ በቀለ ሞቅ አድርጋችሁ ወደዚህ ሸኙት። አስረስ ዋው አስረስ እንዴት ነህ? ሰላም ነው ወይ? አለሁ ሳይፍዬ፣ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ያው እንግዲህ አሳድገህን ወደ ሌላ ደግሞ አሁን ደግሞ ልጆቻችንን እያሳደግክ ለአባባ አስረስ እባክህ አንተ እንኳን እንዲሁ አድገህ ነው ማቅህ። እንደዚሁ ነው ከ20 ዓመት በፊትም እንደዚሁ ነው ማቀው። አስረስ ብዙ ጊዜ የእድሜ ነገር እኔ እናንተ ጋር ችግር አለ አይደል? ተው እንጂ እኔ ተናግሬ ያሳውቃለሁ በይፋ። ተው እንጂ አሁን ስንት ዓመት ሆነ ማለት ነው? 61 ዓመቴ ነው። ዋው ለ61 ዓመት ዋልቶ ያኔ በ23 ዓመት እንደምትበልጠኝ ትነግረኝ ነበር። እኔ ግን ያንተ እድሜ እንደዚህ በድንጋይ ነው የተጻፈው። ቀርቦ የትምህርት ማስረጃ ሁላ በሳባውያን ፊደል አብረን ድሮ እንግዲህ ብዙ አሳልፈናል። አስረስ ብዙ ያልተነገረለት ምክንያቱም ብዙዎች አሁን ቼሪን ያስታውሳሉ፣ አባባ ተስፋዬን ያስታውሳሉ እንጂ ለእኔ ደግሞ የምትገርም ተዋናይ እኮ ነህ። ቴንኪ በጣም አመሰግናለሁ። ይፈልጋል ላይ እንደ ቄሱን በጣም እኮ እንደ እኔ ለኔ አሁን ተውኔት ላይ ተበልጥብኛል። ብዙዎቹ ምናልባት የህፃናቶቹ ስራ ላይ ቼሪ ላይ ምናምን ሊያደንቁ ይችላሉ። እኔ ግን የምትገርም ተዋናይ እኮ ነህ አስረስ። ቴንኪ አመሰግናለሁ። በጣም አመሰግናለሁ። አይደለም ወንድ ሆኖ አሳምኖ ከፈለጋችሁ ቄስ ይሆናል፣ ከፈለጋችሁ ትንቧለልን ይሆናል። እንደፈለጋችሁ ትንቧለልን በነገር ላይ እሱ ፊልም ላይ ማለት ነው ይፈልጋል ላይ ያቺን ካራክተር ናዝሬት ሄጄ ነው አንድ አባት ጋር ሄጄ ቁጭ ብዬ ጠየቅኳቸው። እንዴት ነው ሰው ራሱን ሲያጠፋ ምናምን እንዴት እሱ የሰጠንን ነፍስ ምናምን አሉና ያቺን ነገር ነገሩኝ ማለት ነው። ወደ አምጥቼ አያችሁ ለፊልም የሚሰጥ ማለት የሌለ ነገር ላለመስራት እኔ ይህንን ቦታ ተሰጥቶኛልና እንዴት ነው የምሰራው ብሎ ጠየቃቸው። ሰውየው ያሉትን ነገር ነው መጥቶ የደገመው። እንደዚህ የሚደክም ሰው አሁን አለን ለማለት ነው። አስረስ በኪነ ጥበብ ዓለም ምን ያህል ዓመት ማለት ነው? ያው ያንተ ኩያ ማለት ምንድን ነው እኔ ላይ የሚለጠፈው? ራስን ለምን እንደማትችለው እኔ በእውነት ልንገራችሁ ከገና ስፋጠር ጀምሮ ብዬ ነው የምለው በራሴ አንዳንድ ነገሮችን ሳየው ወይ ቲያትር ከተማርኩ በኋላ አይደለም ከዛ በኋላ አይደለም ልጅ ሆኜ ጀምሮ ማረገው ነገር የአርቲስት እንደውም ካሁን ሳስበው ማለት ነው ይገርመኛል። ለማወቅ ማደርገው ትግል በተለይ ካራክተር ላይ በጣም ነው ገና ከልጅነቴ ጀምሮ የማደርገው ነገር ነው ያደረኩትን ነገር ነው የደገምኩት። የተወለድከው አዲስ አበባ ከመቆርቆሯ በፊት እንደሆነ የታሪክ ድርሳናን ይገልጻሉ። የት ሰፈር ነው ግን? ሰፈር ነበር ያኔ አስረስ ተወለድ? እኔ እኮ በጣም ነው የምትገርመኝ። ሰፈሬ ካሳንቺስ ነው ተወልጄ ያደግኩት። ካሳንቺስ ነው። ትንሽ ዓመት አብረን እኔ እናንተ ልደታ አድገናል። እንዴ ጎን ለጎን ግን አንተዋወቅም። ባልቻል የተማርኩት ከዛ ዳግማዊ ምኒልክ ትምህርት ቤት ነው የተማርኩት። ግን በነገር ላይ እስከዛሬ ለሰው ያልተናገርኩት ማለት ነው 7ኛ ክፍል ስንቴ እንደወደቅኩ አላውቅም። ምን 7 እንጃ አየ 7 ወደቅ 7ኛ የአብዱ ኪያር ዘፈን
7 የምትወድቅን በሰባተኛው ትነሳለህ። እሺ እና ታላቅ ወንድሜ ምን ብሎ ገጠመ መሰለህ? የኔማ ማስረስ የትምህርቱ ደህና ነው፣ በሰባት ስላሴን ማክበር ልማዱ ነው ብሎ ልጅ እያለሁ ተቃኝቶልኛል። ምን እንዳስታወሰህ ታውቃለህ? ሰሞኑን አንዱ ሲያር7 ነው የሚሉት፣ እኔ ደግሞ ክርስቲያኑ ኳስ ይወዳል የልጅ ስለ ኧረ ሲያር7 7ቱንም ሳጀክት ሲን ያመጣው አሉ እና ክርስቲያኑ ተባለ። ሲያር7 ገና በጠዋቱ ነው አይደለ ወደ እውቅና የመጣኸው? ያው መሰለኝ እንግዲህ ገና ብሔራዊ ውትድርና እያለሁ እዚህ ላይ ምናልባት ለሀገራችን እሱና ሰራዊት ፍቅሬ ብሔራዊ ውትድርና ዘምተው ታሪክ የሰሩ ናቸው። ወታደር መሆን በነገራችን ላይ በሌላው ዓለም ያስከብራል። ለሀገሬ አገልግሎት ሰጥቻለሁ ብሎ መናገር ማለት ነው። ስለዚህ ለኢትዮጵያ መስዋዕትነቱን ከከፈሉት በርካታ ኢትዮጵያውያኖች መካከል አንዱ አስረስ ነው። አስረስ እና እዛ ነው የጀመርኩት ተውኔትን። አዎ እዛ ጀመርኩ። ግን ከሰራዊት ጋር ትውውቅ እዛ ነው? ከሰራዊት ጋር ትውውቃችን ሎንችን ላይ ነው። ገና እሱ አስጨፋሪ ነበር። ስትሄዱ ወደ ገና እዚህ ከብት 15 ስንጫን 34 ቁጥር አውቶቡስ ናት የደረሰችን። እሱ ላይ አቃት ይችላል። በመስኮት ሆነን ማን ይፈራል ሞት እያልን ሄድ ነው። ሰራዊት ነው ማን ይፈራል ሞት ያቀነቀነው እሱ። ረጅም ስለሆነ ደግሞ ሁላችሁንም ያያችኋል። ማን ይፈራል ሞት ማን ይፈራል ሲል ትቀበሉ ነበር እናንተ? መጀመሪያ የሀብታም ልጅ ወደ ቦሌ የዳ ልጅ ወደ ጦሌ እያለ ቀሰቀሰና መጨረሻ ላይ አውቶቡስ ስንገባ ማን ይፈራል ሞት መጀመሪያ ላይ ለመለያየት ጥረት አደረገ። ከዛ አለመሳካቱ እርግጠኛ ሲሆን ማን ይፈራል ሞት ብሎ ሁሉንም ያው እንግዲህ ለአዘጋጃቸው ማለት ነው እየጨፈርን ሄድን። በቃ እዛ ስንደርስ ደግሞ አዛዡ ማታን የገባ ነው። ብሔራዊ ውትድርና ማለት ቱሪስት ማለት ነው። የአስመራው ባሌ ይሄዳል፣ የባሌው መቀሌ ይሄዳል፣ የመቀሌው ወለጋ ይሄዳል፣ የወለጋው ጎጃም ይሄዳል እያሉ አገር ነው የምታዩት ሲሉን በጣም ደስ አለን። ማታ ነው ሩዝ ሰጡን። 10 ሰዓት ላይ አላርም ተነፋ ማለት ነው። እኛ እናቅም አላርም ምናምን። እሺ ጀርባችን ውጣ ምን ልትተኛ ነው እንደመጣው ኳ በቃ ብድግ ብለህ መሮጥ ነው። የት እንደምትሮጥ አታውቅም። እነሱ እንደ በግ ይመሩሃል አሰልጣኞች። ምንም ነገር አላውቅም። ጋይ ሰራዊት ግን ብዙ ነገር ያውቃሉ። እሳቸው ተደራጅተዋል። ከፍ እኔ ገና 16 ዓመቴ ነው 10 ምናምን ዓመቴ እዛ ነው ያከበርኩት። ብቻ በአጠቃላይ የሁሉም ታላቅ ሰራዊት ነው፣ የሁሉም ታናሽ እኔ ነኝ። አሰልጠኛውስ ማለት ነው። አንተ የመጨረሻው ልጁ አንተ እውነት ታርጊያለሽ፣ አይዞሽ ትወፍሪያለሽ ይሉኛል። እንደዚህ የነኩ እዛ ነው እናሳድግሻለን ይሉኛል። አሁን የገባኝ መስከረም 17 የሰራዊት ፍቅሬ ልደት ሲከበር ችቦ ነው የሚበራውና ለምንድን ነው ነበር? ምክንያቱም 61 ከሆነ 101 ነው ማለት ነው። ብስራት ኤፍኤም ብያለሁ። መጨረሻው ትልቁ ደግሞ እሱ ነበረ ሰራዊት ብዬ አስባለሁ። ላለመነካካት ቆይ ሰራዊት ፍቅሬ አተኳኮስ ላይ አስረስ አስተያየት አለው። በጊዜው ተኩስ ተለማመዳችሁ እንዴ? እሱና እሱን በዚህ አታገናኝ አታጣለ። አልገባኝም። እሱ ዳመናም ይስታል። ማይሳት ነገር የሚስት ሰው ነው ተኩስ ላይ ይተው። ዳመና ማለት ማን ይስታል? ሁሉም ሰው ዳመናና መሬትን ማን ይስታል? በቃ ሰራዊት ነው የመጀመሪያው። ሁለቱንም ይስታል እያለ ነው። መሬትም ሊስት ይችላል። ምንድን ነው የሚመታው? ዝም ብሎ ጥይት ማባከን ነው። ሰራዊት ጉዳይ ትድረናው እንተው። አይ እንደው እምልህ አንተ ትሻላለህ። ኧረ ተው ኮረጀ። ቆይ ተኩሱ ላይ አየኸው ሲተኩስ ሰራዊትን? እንዲህ ውጤት ይጻፋል እኮ እዛ ኢላማው ላይ ይጻፋል። ምን ይላል የሰራዊት? እንደዚህ ብሎ ነው መሰለኝ የሚተኩሰው። አንድ ቦታ እንኳን አይመታም። የራስህን ብትስት የጎረቤት አትመታም። ጎረቤት እዛ እንደዚህ ታርጌት ብዙ ቦታ ነው ያለው። ይሄን ሰዓት እኮ ግድ የለም ይሳት፣ ያኛውን ትስታለህ። ከጎን ያለ አይመታም። ነውር አይደለም።
እንደገና ቢገባ ደስ ይለኛል። ተው እንጂ ይሄ ትውልድ እኮ ብሔራዊ ውትድርና አንደኛ ዙር ሁለተኛ ዙር አያውቅም። እርግጥ የእርስ በርስ ጦርነት አስከፊነት ይኸው ነው። ኧረ በዓለም አቀፍ ደረጃ ዛሬ አባቶች ቀን እየተከበረ ነው። እንኳን ለአባቶች ቀን በሰላም አደረሰ አስረስ አላለ። ልጆች አሁን ትልልቅ ሆኗል አይደል? አዎ 21 እና 16። ማና ማን ነው ስማቸው ልጆች? አማኑኤል አስረስ እና ሳምራዊት አስረስ። በዓለም አቀፍ ደረጃ ዛሬ አባቶች ቀን ነው የሚከበረው ሲባል እስኪ ቆይ ዝም ብዬ እንደ አንድ አባት እነዚህ ነገሮች አርጋሃቸዋል ልጠይቅህ እስኪ። ሰፋ ያለ ልብስና ጫማ ገዝተህ አድርገው እያደር ልክ ይሆናል ብለሃል? ሰፊዬ እኔ አንተን አልችልም ተኝቼ ላውራ መሰለኝ። ምን አልክ? ሰፋ ያለ ልብስና ጫማ ገዝተህ አድርገው እያደር ልክ ይሆናል ብለሃል? እኔ እንጃ ደስ አይለኝም። ገበያ አሁን ልብስና ጫማ የገዛበት አጋጣሚ አለ? ሁሌ እንደሰፋኝ ነው። ለልጆች ስትገዛስ እነሱ በልካቸው ነው ወይንስ ትንሽ ረዘም ታደርገዋለህ? አራስ አጥርባቸዋለሁ። ለምን? በቃ ስለምቸኩል ጊዜ ስለምቸኩል ብዙ ጊዜ መገዛላቸው ድሬዳዋ ሲሄድ ነው አልዋሽም። እና 40 ቁጥር ያለኝን ወይ 38 ያልተጠየቁትን ነው የምገዛው። እና ይናደዳሉ በምርጫዬ። ለእነሱ አይደለም ለራሴም አለካም። አሁን ዛሬ ከቢር ነው እንደዚህ ያሳመረ እንጂ በግድ ይዘው ቆም ብለው እንትን ሸማች አይደለም። ቸኩላለሁ ልብስ ላይ ምናምን ፀጉር ቤትማ መቀመጥ አልችልም እስከጨራሹ። ኧረ ተው ቶሎ በቃ 3 ደቂቃ 2 ደቂቃ ነው የምላቸው። ያቺ ጆሮን የምትኮረኩራት ነገር አሁንም አለች ልምድህ? በእናት 100 ብር ገባች እኮ ሰው ስለ ሽንኩርት ሲል እኔ እሷ ናት በቃ እቺ በኮርኮር ሱስ ነች አይደል? እሷ ሱስ የለብኝም ትላለህ እንጂ እኮ ጆሮው የመኮርኮር ሱስ አለብህ። የመስማትም ሱስ ሰማለሁ። ለዛ ነው ከፈታ አድርጌ ነው ሰው ነፍሷን ይማርና እንግዳ ዘር በቃ እንዲህ ቁጭ ይልና ይላል አይ ጣቢያውን አንቀሳቀሳ ትላለች። በቃ እሷ ብቻ ናት ያስቸገረችኝ እኔ አይደለ የምትለው አሁን ቀረ። እንዴት 40 ዓመት ሙሉ እንትን ብዬ በቃ አሁን ተስማምተን ያንተ የብስ የኔ የብስ ተባብለን ነው የምንኖር። አይደለም በቃ የግድ ነው በቃ ምንም ማድረግ አልችልም። ይቅርታ አድርጉልኝ። መጥፎ ልምድ ነው ግን ይቅርታ አድርጉልኝ። ልስጥህ እዚሁ ኮርኮሮናል ይባላል። አሁን ኮረኮርኩ ክላስ ይባላል። አሁን ኮረኮርኩ። ኧረ ኮርኮር አሁን ኮረኮር ይችልና በቃ አስረስ ይላል በቃ ጣቢያውን የድሮ ጣቢያ። እሺ የ1000 ብር ዕቃ 200 ብር ይበቃሃል ብለህ ታውቃለህ? ልጆቼ አይ ዕቃ ስገዛ ለሰዎቹ ነጋዴዎቹ እንደዚህ ልዬ 800 ብር ልዩነት ምን አደረኩ? ብዙ ጊዜ የአባቶች ባህሪ ይሄ ነው። ምናልባት ልጨመር እችላለሁ ካለ መስማት ከመቸኮል። ኧረ ተው ቶሎ ለመሄድ 200 ብሎኝ ከሆነ ልጨምር 4ም ልሰጥ ይችላል። ነጋዴዎች አስረስን ይጣልባችሁ። አንዳንድ ጊዜ ምን አደርግ መሰለ ሌላ ቦታ የሆነ ነገር ልገዛ ጠይቄ በጣም አስወድዶብኝ እዚህ ጋር ደግሞ በጣም አርክሶ ራሱን ዕቃ ካየሁኝ ያሳዝነኛል። ነጋዴ የእውነት ነው ነገር ያሳዝነኛል። እዛ ዋጋውን ስላልሰማ ነው ብዬ ትንሽ ከፍ አድርጌ እሰጠዋለሁ። ምን ነው ጋሽ ተሳስቷል፣ ችግር የለም እለዋለሁ። እንደሱ ላደርግ እችላለሁ እንጂ 800 ብር ልዩነት አላደርግም። በቃ ቼምበሮች ይህንን የሚያዩ ከሆነ አስረስ ሊቀመንበር መሆን አለበት። ለነጋዴዎች ተቆርቋሪ ነው እውነት። ሌላው እንዳያደርግም የአባቶች ቆን ስለሆነ የአባቶች ጥያቄ ነው የምጠይቅ አስረስ። እሺ ቤት ውስጥ ሪሞት ኮንትሮሉን ስጡኝና ዜና ላይበት ብለህ ከልጆች ጋር ተጨቃጭቀህ ታውቃለህ? ሁሌ ነው እሱ ይታወቃል። አሁን የሆነ ሰዓት አለች ከ2 ሰዓት እስከ 4 ሰዓት ማታ ቴሌቪዥኑ ማንም አይነካብኝም። ማውራትም አይቻልም፣ መጠየቅም አይቻልም። እኔ እንዲህ ካልኩኝ ቲቪ ላይ በቃ ምንም እንደዚህ ምንም ነገር አልሰማም። እነዚህ ጎረቤቶች አሉኝ እና እንደዚህ ሲገቡ ጋሼ ሰላም ነው ምናምን ሲባል እነሱ ናቸው ምን የሚሰጡት። እኔ ያየው ነው ምንድን ነው የሚተላለፈው? እንደዚህ የሚተላለፍ ካየው አየው ነው በቃ። ኧረ ተው ታውቃለህ በዚህ። እኔ ግን ዝም ብዬ ስጠረጥር እንዲያየ ተኝተህ ነው። እንደሱም አለ አይደለ? 4 ሰዓት በኋላ እዛው ላይ አለ እዛች ላይ ልክ እነሱ ደግሞ ያየው አይደል እንዴ ትላለህ። እንደኔ ወንድም ማለት ነው። እኔ ወንድም ምን አደረገ መሰለህ እኔ ማንበብ ወዳለሁ
ታላቅ ወንድሜ ማንበብ አንደኛው ማንበብ ይወዳል፣ አንዱም ማንበብ ይፈልጋል፣ ግን አንብቦ አያውቅም። ሆሳና የሚባለው ማለት ነው። አሁን ልጁ ሲነግረኝ ማለት ነው እንዴት እድለኞች ናችሁ አላቸው። እንዴት ነው የምታነቡት? እኔ ማንበብ ፈልጋለሁ ግን የሚስበኝ ታሪክ የለም ማለት። ምንድነው የሚስብ ብሎ ልጁ ጠየቀው። ጠበቃ ነው እንደው በቃ የሆነ የጀግንነት የመንግስቱ ኃይለማርያም ነገር አለው ሲለው አመጣልሃለሁ። በነጋታው ይዞለት መጣ። የህይወት በቤተ መንግስት የሚል ደግሞ አነስ ያለች እንዳይሰለቸው ብሎ ይዞለት መጣ። ጋቢ አምጡልኝ አለ። ሶፋው ላይ ጋቢ አመጡለት፣ አደረጉለት። ሲሊፐሩን አደረገ። ሊነበብ መነጽሬን አምጡ አለ። መነጽሩን አደረገ። ከዛ ገጽ አንድን እንደዚህ ያነበበ እና ገጽ አንድን ራሷን አጥፎ ሰው ሁለት ገጽ ሁለት አይልም ገጽ 3 ራሱ ገጽ አንድን እጥፍ አደረገና ቆንጆ ታሪክ ነው። መጽሐፍ ግን ያስተኛል አይደል? የሆነ አንድ አዚም አለው ካልወደድከው። ሌባ ሲመጣ ሌሊት ጉሮሮን ጠራርገህ ታውቃለህ? እዚህ ቤት ውስጥ ወንድ አለ ለማለት። አንድ ቀን አሁን እዛ አለም ገና መጣ ቆይቷል። አንተ አለም ገና አብረኝ ሄደህ ነበር። ሸኝተኛል። እኔ በጣም ሴንሲቲቭ ነው ጆሮዬ። እንደዛ እየተኮረኮረ እና በቃ የሆነ እንትን የሚሸክክ ነው የሚባለው ነገር በቃ ትንሽ ቀስ ብለው እንደውም በደንብ ከተራመዱ አልሰማም። ቀስ ብሎ እንዳልባንን ምለው ቀስ ብለው የሚያደርጉት ነገር አለ። እሱ ገና ሳይንቀሳቀሱ ነው ማቀው። እና እንደዛ ገለጥ አድርጌ በመጋረጃ ሳይ እዛኛው ቤት ውስጥ በቃ ይሸካከማሉ ሌቦች ማለት ነው። አረኩና እሱም ገለጥ አድርጌ ተያየን ከሌባው ጋር። ሌብቾ በለው ትንሽ ዛሬ እንኳን አቀላምጦ ሌብቾ ገለጥ ሳረግ መጋረጃውን ለማየት በቃ አወቀ ማለት ነው። እሺ ከዛ ፊት ለፊት ቶሎ በር ስከፍት ፊት ለፊት አካፋ አገኘውና አካፋ ሌባ 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 ተባለ። ማባረር ጀመርኩ። እኔ ሄድኩ በጣም ብዙ አባረርኩና በዋቃና የተወሰኑ ዕቃ አዳንኩ። ስመለስ ጩኸት ነበረ። የሰፈር አንዳንድ ጓደኞቼ መሳሪያ ያላቸው ጠበቁኝ ማለት ነው። ብቻዬን አባረሬ በዋቃ ተሸክሜ አካፋ ይዤ ስመጣ አንተ እንደዚህ ሆነ በአካፋ ይዘት ሄዳለህ እንዴ ምናምን አሉኝ። ሲሉኝ አባቶቻችን በአካፋ ነው ጣሊያንን ያባረሩ። እኔ አንድ ጓደኛ ያውቃለሁ በጣም ሌባ የሚፈራ እና ሰው ውስኪ ውጣ ሲባል በፓንት ይወጣል። አዎ በቃ ያው ሌባ አንዳንዴ ስተኛ ራቁትን የምትሆንበት አጋጣሚ አለ። አንዳንዴ ደግሞ በፓንትና ኳስ ጎረቤት እየተጫጫዋ ወጣን ማለት ነው። ስንወጣ ቆሟል። ያው ሌባ ሌባ ተብሎ ነው እና እንደዚህ ብሎ ቆሟል። እኔ የማስታውሰው በፓንት እና አንድ ጎረቤታችን አየው። ጸበልተኛ መሰለ። ቅጣት ምትቆ ሊመታ አይደለም አይለኮ ሊሰርቅ ነው። በደንብ በስነ ስርዓት ከመሬ እኮ ነው የምልህ። አንድ የኛ ጓደኛ ደግሞ እንዲሁ ተሰርቆ በይዞ በወጣው ዱላ ሌባው ቀምቶ ደብድቦታል። ከናካፋው ለተመለሰው ግን አስረስም። በታማኝነቱ የማይደራደረው አልሳም ቃሉን አያጥፍም። 3 አፓርትመንቶችን ለደንበኞቹ አስረክቦ አሁን ደግሞ በሚገርም ፍጥነትና ጥራት ከተማ መሃል በሆነችው ሜክሲኮ ላይ ቅንጡ አፓርትመንት እየገነባን እንገኛለን። የቀሩንን ውስን ቤቶች በ15 ወራት ተረከቡልን እያለን ነው። ከእናንተ የሚጠበቀው 15% ቅድመ ክፍያ መክፈል ብቻ ነው። ይደውሉ። አልሳም ፕሮፐርቲስ፣ የታማኝ ልጆች ውጤት። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የአባቶች ቀን ልዩ ጥያቄ አስረስ ልጆች ከውጭ ሲመጡ ወደ ቤት ማለት ነው አባዬ አባዬ የታለች እማዬ ተብለህ ታውቃለህ? እንዴ ማላስታውሰው ነው የምትጠይቀኝ። ማለት ብዙ ጊዜ እናቶቻቸውን ልጆች የሚፈልጉት ጃሪ ልብ አላልኩት ጥያቄ ነው። ቶሎ ብሎ የሚያዩት እኔን ነው። ኧረ ተው ከእናታቸው ከማርቲ
አማርቲ ተጠየቅ መሰለኝ የሚቆጣጠሩት። ኧረ ተው እንጂ መሰለኝ። ልጆች እንደው ማንን ይበልጥ የሚወዱ ይመስላል? አባታቸው እናታቸው? ይህ በዲኤንኤ ማጣራት ነው እንጂ ማክሲሎ መልስ ነው። ከባድ አይደል? እኔም ሊወዱኝ ይችላሉ። እኔ ግን በብዛት እናታቸው እንዲወዱ ነው የምገፋፋቸው። እኔ አልዋሽም፣ ልጆቼ እናታቸውን የሚወዱት በቃ ባባ የታለች ማማ ነው። አንድ ቀን እንደው ማስገድጄ ቆይ አልኩኝ የመጀመሪያ ልጄን ከባባና ከማማ ስላት ባማ አሁን በጣም ኦባማ ማለ ማለት ለኦባማ በእናታቸው እኔ ይሄ ደግሞ የአበሻ አባት ብዙ ጊዜ የሚያደርገው ነገር አድርጓል። ላስረስ አላረገም ነው። ወንድ ልጁ አልቅሶ ሲመጣ ለምንድን ነው ተሸንፈ የምትመጣው? ወንድ ልጅ አሸንፎ እንጂ ተሸንፎ መምጣት የለበትም ብለህ ታውቃለህ? ተሸንፎ አያውቅም ማለት ተጣልቶ አያውቅም። ኧረ ተው። አማን በጣም ሰላማዊ ሰው ነው። እንደ አባቱ በፍጹም አይወድም። አንድ ጊዜ ልጅ ሆኖ እዛ ሜታ አቦ የነበረ ጊዜ ማለት ነው እዛ ልጆች ሊዝናኑ መጥተው ሳካሩ መሰለኝ እና ከጥበቃዎቹ በትልልቅ ዱላ ሲመቷቸው አየ። አባቢ ሁለተኛ እንዳታመጣኝ እዚህ ቦታ አለ እና በጣም ትንሽ ደስ የማይል ነገር ነው የሚያዩት ማለት ነው። ከዛ እኔ ሲጣላም ተጣላም ሲባል ሰላማዊ ነው። ሰላማዊ ለነገሩ ሰመቶ ራሱ መጥቶ አያውቅም። ኳስ ላይ ግን እንደተፈነካከተ ነው። በዛ በጨዋታው ኳስ ላይ በጣም ይሰብራል። ሲሰብር አላውቅም፣ ግን ተሰባብሮ ይመጣል። ምንም አይመስለው። ኳስ ወዳጅ ነው በጣም። የምን ደጋፊ ነው? እንደዚህ ማን ነው? ማንቸስተር ዩናይትድ፣ ሊቨርፑል። ሊቨርፑል ነው። የሜሲ ግን በቃ ሜሲን የተለየ ነው። ተጣልታ እንደውም ከኔ ጋር ተጣልተን አናውቅም። ይሄ ሰውዬ ምንድን ነው ብዬ እስከማለት ድረስ ሜሲ በጣም ይወደዋል። እርብስ ማለት ሌሊት ሙሉ በቃ ያስረስ ልጅ በሳል ሜሲ አስረስ ኧረ መብራቱን አጥፉት ይቆጥራል ትላለህ። እየተከታተልክ ሲያበሩስ ታጠፋለህ ልጆችህ? ቤቱ ትልቁ አምባጓሮ መብራት በቃ መብራት እኔ አጥፉ ነው የምለው። ያው ቆጣሪው ነው እንግዲህ ቆጣሪው እዚህ ላይ ነው የሚቆጥርብኝ። ስለዚህ ገና ስገባ ገና ከውጭ ይሄ ምንድን ነው ለምንድን ነው የሚበራው? ምን ጥዳቸዋል? አጥፉ ይሄ ምን ያደርጋል? አጥፉ ደስ ይላል። አጥፉ ነው በቃ አንድ አምፖል በቂ ነው። ቆጣሪ የሚያነበው ሰውዬ መጥቶ የሚያነበው እዚህ ጋር ነው። ቆጣሪው እዚህ ላይ ነው። ቆጣሪ አንባቢ። ሌላው የኔም አባት ይል ነበረ ዞር በሉ እስኪ ከእናታችሁ ጋር ትንሽ ልጫወት ብለህ ታውቃለህ? ራሳቸው ነው የሚያጫውቱኝ። ስለምገባ እነሱ ናቸው የሚያጫውቱኝ። አሁን ከባለቤት ጋር የማውሪያ የመጫወቻ ጊዜ ቢኖርህ ብትፈልግ እንዴት ነው የምታደርገው? እንጫወታለን። ችግር አብዛኛው ሰዓት እኔ ቲንክ ስለሆነ ማጦፈው ቤት ውስጥ ብዙም ወደ ውጭም ብዙ አልወጣም። የሆነች 10 ሰዓት ላይ ወክ አደርጋለሁ። ተመልሼ 12 ተኩል 1 ሰዓት እገባለሁ እዛው ሰፈር ማለት ነው። ከዛ እናወራለን ሁላችንም ማለት ነው። ወንዱ ትንሽ አረፈድ ያደርጋል። በቃ እንጠብቀዋለን። የሆነ ነገር ይነግራል። ኢንፎርሜሽን አሁን እሱ ጎበዝ ነው። ምንም ነገር አያመልጠው። አንተ አሁን ሶሻል ሚዲያ ያለ አስረስ? አሁን ሰሞኑን ጀመርኩ። ኧረ ተው። ቲክቶክ ላይ አሁን ዛሬ እንኳን ኦባማ ያለውን ሰምቼ ነው የገባሁት። ምን አለ? ኧረ ተውኝ። ቀጥሎ ግብፅና ኢትዮጵያን ጉዳይ ነው የምከታተለው አለ። ኧረ ተው። ትራምፕ ማለት ነው። ስለዚህ አሁን ሶሻል ሚዲያ ላይ ካሁን በኋላ ሰዎች እንዲከተሉ ምንድን ነው አሁን ቲክቶክ ላይ አድራሻ? አሁን ቲክቶክ ላይ ኮሜዲያን አስረስ በቀለ እና ያንተ ካራክተር አለ የጓደኞች ሁሉም አንዳንድ ስራ እንስራ ብትሉኝ አንዳንድ አጭራጭር የ10 ደቂቃ የሚሆን 15 ደቂቃ ትዝ ይለህ እንደሆነ ድሮ ሰጥቻችሁ ነበር። ስክሪፕቱን ካልጣላችሁት አንድ ካራክተር ነበርኛ አለቃ ደምለው የሚል እሱ ሊጀምር ነው ፈልገው። አንደኛው ትንቧለል ከባሏ ጋራ ነው አንደኛው ርዕሴ። ሁለተኛው ደግሞ አቶ አለቃ ደምለው ናቸው።
አለቃ ደምለው ያው ቦሌ ከኤርፖርት ነው የሚዛመ እውነቱን ለመናገር ቲክቶክ ላይ አንዳንዴ መግነን ያለባቸው ሰዎች ሳይገኑ ይቀርና መግነን የሌለባቸው ሰዎች ደግሞ ትልቅ አየር ይይዛሉና ሙሉ በሙሉ በታለንት የተሞላ ነው አስረስ። እንደ አስረስ አይነትን ሰዎች ገፋ ገፋ እያደረገ እንደሆነ ይሰማኛልና አስረስ ወደ ሶሻል ሚዲያው እየመጣው ነው። አበረታቱት አስረስ። እውነቱን ለመናገር ትንቧለል አሁን እጮኛ ነገር ልትጀምር ፈልጋለች። ትንቧለል በዚህ በሚቀጥለው ስራ ትንቧለል እንግዲህ ዳውት ፋየር የሚለው ፊልም በጣም በገነነበት ጊዜ ከሜላት ጋር ነው የሰራው ለካ። ከዛ በፊት ነው እሱን ምንድን ያልከው ፊልም ሚስ ዳውት ፋየር? ሮቢን ዊሊያምስ። አንተ እኮ የኛ ሮቢን ዊሊያምስ ነህ። ከዛ በፊት ነው የሰራሁት። ኧረ ተው አጣራ። ሮቢን ዊሊያምስ አስረስን አይቶ ነው የሰራው። የተውኔት ነገር ከተነሳ ስሞት እንዲመቸኝ የሚል አንድ ስራ ነበረ ድሮ አስታውሳለሁ። ስሞት እንዲመቸኝ አለ። እሱ ስክሪፕቱም አለ ፊልሙም አለ። ሀሳቡ ምንድን ነው? ሰው ከሞተ በኋላ ለምንድን ነው የሚመቸው? በቁም ቢመቸው አይሻልም? ሰዎች ምን ያሉ አንዳንድ ጊዜ ድርቅ ያሉ ሰዎች አሉ። እኔ ያልኩት ብቻ ይፈጸም የሚል እና ሰውየው ሀሳቡ ምንድን ነው? የመቃብር ቤት አንድ ሰሞን በስቶ ነበር። ይህ ደግሞ እንደዚህ አይነት ግድ የለኝም አልወድም። እንደውም እስከ ጭራሹ በሞት ላይ ምንም እንትን የለኝም። ህይወት ላይ ነው ማተኮረው። ለዚህም ነው ህፃንም ወደው ልጆችም ወደው ለዚህ ነው። ይሄ ተበላሽ አስተሳሰብ አልቀበልም። ስለ ሞት እኔ ምንም እንትን የለኝም። ሰውን መርዳት ካለብህ በህይወት በቁም የታመመ መጠየቅ፣ የታሰረ ሰው መጠየቅ፣ ሌላም ሰው መርዳት፣ አሁን አንተ እንደምታደርገው ነገር ማድረግ የሚያስደስተኝ። ከሞተ በኋላ ብጨፍር ባጨፍር እኔ ምንም አይመስለኝም። ይሄ እዚህ ጋር ይጨመራል። ስለዚህ ሰውየው መቃብር ቤት ያሰሩ መቃብር ቤት ያሰሩት በጣም ትልቅ ነው። በዚህ አገር ችግር በዛ በምሰራበት ወቅት ረሃብ ነበረ። ያንን ጽሑፍ በምጽፍበት ጊዜ ማለት ነው። ረሃብ ነበረ፣ ሰው ተቸግሮ ነበረ፣ እየተዞረ ይለመን ነበረ፣ ልብስና ዱቄት ይለመን ነበር። ስለዚህ እሳቸው መቃብር ቤት እያሰሩ ነው። ጎረቤት እንዴት በዚህ ችግር ይህን የሚያክል ቤት ያሰራሉ ብሎ ሲላቸው ምን አገባችሁ ገና እንደውም እልህ ይዟቸው መብራት አስገባለሁ ስሞት እንዲመቸኝ ብልጭ አደርግና አያለሁ። ካህናቶቹም መጥተው እዚሁ አይኔ እያየ አይተዋል። አይኔ እያየ ይፈታሉ። ፍታቴንም እዚሁ ስልክ ቢገባ ጥሩ ነው። ዋይፋይ ያስገቡ ይችላል እና እያሉ ቤት አደረጉት ማለት ነው መቃብር ቤቱን። በኋላ ጎረቤት ሲመክራቸው እንደገና እንደውም አሉ ሙታን ይነሳሉ ከተባለ መነሳት ይቀራል። በየቀበሌውና በየክፍለ ከተማው እንደገና ቢያስቱኝ እንደዚህ ሆኑ ምናምን ልል ነው አልልም፣ እዚሁ ቀጥላለሁ። ቤታቸው ሲነሱ የሚኖሩበትን የሚሰሩ ማለት ነው እና እያሉ ሌላ እንትኑስ ፕሪንሲፕሉስ ገብተው በል ነው ነገሩን ወደዛ እያሰፉት የመጡት እና ለምንድን ነው ሲባሉ ስሞት እንዲመቸኝ ማለት ነው። ስለ ሞት ካነሳን አይቀር ከሞትም በኋላ ምን የሚፈጠር ይመስላል? ደጉ እየጠየቀ እነግርሃለሁ። ይህ ከባድ ጥያቄ እኮ ነው። ምን ይፈጠር? ሙታን ይነሳሉ ተብሏል በመጽሐፍ እና እሱን አምናለሁ እኔ በጣም። ስንነሳ ያው ሞትን ትፈራለህ? ማኔ እኔ አንድ ቀን አስቤ ማለት እኔ ፈርቼ አላውቅም። ሰው ልጅ ይኖራል፣ ይሰራል፣ ሰርተ የሚቆጭ ምናልባት የሚቆጨኝ ሳልሰራ በሞት ይቆጨኛል። ምናልባት የሚቆጭ ከሆነ ማለት ነው። ቁጭት ካለ እኔ ስራ ሳልሰራ ያሰብኩትን ሳልሰራ ቢሞት አዝናለሁ እና እንጂ ግን ፈርቼ አላውቅም። በጨለማም ሄጃለሁ፣ ብቻዬን ውጭ አድሬ ያውቃለሁ። ትልቅ ደን ውስጥ ብቻዬን አድሬ ያውቃለሁ። በሌሊት በትልልቅ ጫካዎች ውስጥ በአንበሳና ዘንዶ ባለበት መንገድ ውስጥ ሄጄ አውቃለሁ። እዛው ትድልና ላይ ማለት ነው እና ሞትን እኔ ምንም አይመስለኝም። ይህን ሳላሳካው እግዚአብሔር እችን ምድር እንኳን አልልቀቅ የምትለው ጉዳይ አለ? እኔ አንዳንድ ስራዎች አሉኝ ኮሜዲ። አሁን እንግዲህ ልጆች መጽሐፍ እየጻፍኩ ነው። ገናም በሂደት ላይ ያሉ አልቀው ቁጭ ያሉ አሉ። እነዚህ በፍላሽ ብቻ መስጠት ነው ለማተሚያ ቤት
እና ግን ኮሜዲዎች አሉ በራሴ አይን ያየኋቸው ኮሜዲዎች አሉ። እነዛን መስራት ትፈልጋለሁ። እነሱ ማሳካት ትፈልጋለህ? ማሳካት። እድሜ ከጤና ተመኙለት ለአስረስ። በእናትህ አስረስ አንድ ዝነኛ ተዋናይ የአስረስን መኪና ተውሶት ከዛም እንግዲህ መኪናውን አበላሽቶ ነው የመለሰለትና አስረስ ያለውን የሚሰጥ ነው ይሉሃል። እና የምር መኪናን ሰተህ መኪናን አተታቃለህ? በቃ እውነት ነው ዝለለው ግን ኧረ ተው። ምክንያቱም ምንም አይጠቅምም ያለፈ ነገር ስለሆነ በቃ ዝለለው አለ። ማን ነው በእውቀቱ ስዩም እንደዚህ ብለዋል ምናምን ሲላቸው አንድ ሰላማዊ ሰልፍ ላይ እሱን ዝለለው ይዘላል። ብዙ ነገር ያው ደግነት ጥሩ ነው፣ ግን በጣም ሲበዛ ደግሞ ቤተሰብ ትጎዳለህ ማለት በዚህ ሀገር ምላሽ ወሌለበት ቦታ ላይ። ቆይ አንተ መኪና ለምን ታውሳለህ? በቃ እንደ ልብስ አይቼው ነው ምንም ማድረግ ይቻላል። መዋስ ብቻ ሳይሆን ከደሬ ጋርም እያመሸን የቱ ጋር እንዳቆምኩም የጠፉብን ቀናቶች ስላሉ በቃ እሱ ያለፈ ታሪክ ስለሆነ ምንም አይጠቅም እንዝለለው። አሁን ስትመጣ ወደዚህ ተሰባብረን ነው። መኪና ታዲያ የት ሄዳው? በቃ የቀረው ተሸጠ። ሸጥከው? አዎ። ምን ደርግ ታዲያ ስራ የለም እንደምታውቀው እና በኮሮናም ነበረ ስራም ሳይኖር መኪና ነዳጅ ካልሞላበት እኮ ቆርቆሮ ነው አይደል እንዴ? ስለዚህ ተሸጦ መገልገል ነው ያለብህ። ሸጥኩና የተወሰነች የምትከራይ ሰርቪስ ቤት ሰራው። እሺ። የቀረውን ደግሞ ለሰው መብላት መጠጣት አለበት አይደል እንዴ? እኔ በሳልበላ መኪና ይዤ ብሽከረከር ምን ጥቅም አለው አይደል እንዴ? ስለዚህ በሚሆነው መንገድ አሁን መኪና የለኝም ሲጠቃለል ተናግሯና ጋር ያዘልኝ ብዬ ነበር። አወጣ ተናግሯና ጋር አሁን ያው የተለያዩ መጽሐፎችን ትጽፋለህ። እርግጥ እንዳልከው የኪነ ጥበብ ስራዎችን ለማቅረብ አሁን ጊዜው ጥሩ አይደለም። ቲያትር እየሰራህ አይደለም። አስረስ መተዳደሪያው ምንድነው ሊባል ይችላል? በተለይ መጽሐፎቹም ናቸው። አንዳንድ ስራዎችን በማል ይመጣሉ። ትንሽ የቤት ኪራይ ምናምን ነገር አሉ። ያው የቤቱን ነገር የሚሸፍኑ ማለት ነው እነሱ አሉ። ትምህርት ቤቶች ይጋብዙኛል፣ በክብር እንግድነት ይጋብዙኛል። አስተያየት እሰጣለሁ። ኤንጂኦዎች ይጋብዙኛል። በሁለት ወር በምናምን አይጠፋም። በአንድ ወርም አንዳንድ ጊዜ አሁን ደግሞ የትምህርት ቤት እንትን አይደለም ብዙ ትምህርት ቤት ነው የሚጋብዘኝና በአመት 4 ጊዜ ሰፊ ፕሮግራም ይኖረኛል። ግን በመሀል ደግሞ በዚህ በኮሜዲው ይጠሩኛል አንዳንድ ቦታ። ግን እኔ የማስበው የያዘኝ ከብዙ ነገር የያዘኝ የልጆች መጽሐፍ ነው የያዘኝ እሱ ነው። ምክንያቱም በልጆች ጭንቅላት ውስጥ ስለሆነ የምትሄደው እነሱን መምሰል ስላለብህ እነሱን አሁን ለምሳሌ አሁን በቀደም ወንድሜ ቤት ቁጭ ብዬ አንድ ትንሽ ልጅ ተረት እኮ እሱ እኮ ነው የሚያወራው አሻንጉሊቱ ምናምን ይሏታል ህፃናት። ከዛ ተረት ላውራልሽ አልኳት። እሺ አለች። ቁጭ በይ አልኳት። ቁጭ አለች። አንድ በግ ነበረች አልኳት። እሺ አለች። ያቺ በግ አልኳት። ገና ያላሰብኩት ማለት ነው እሷን እንትን ልላት። ያቺ በግ በጣም ደግ በግ ነበረች አልኳት። ከዛ አሳለች። ያቺ ደግ በግ አብራት አህያ ነበረች አልኳት። ውሻ የለም አለች። ውሻማ ዋለች። ውሻማ በስማም ጆሮዋ እንደዚህ ቀጥ ያለ ምናምን ስል ጆሮዋ ትልቅ ነው አለች። ድመቷ ምን አለቻት አለች። ድመቷ እዚህ ጋር ነጭ አላት፣ በዚህ በኩል ጥቁር አላት ስላት ቤት ውስጥ አይጣላ አለች እያለች የቤት እንስሳና የዱር እንስሳ በጥያቄ አንድም ተረሳ ሳትሰማ ማለት ነው እንስሶቹን ሰበሰበችልኝ። ከዛ ደጓ በግ ብዬ ጀመርኩ ቤት እንደገባው ማለት ነው። እሺ ደጓ በግ ብያለሁ። እንግዲህ ደጓ በግ መቼ ደግሞ እንደሚጻፍ እንደሚመረቅ አላውቅም። ልጆቹ ራሳቸው ስትቀርባቸው የሚሰጡ ሀሳብ አለ።
የሚጠይቁት ጥያቄ አሁን ብልግና የሚመስል ጥያቄ ሊጠይቁ ይችላሉ። ለምሳሌ አሁን በቅርብ አንዱ ያጋጠመው ማለት ነው። እናቱ ቁጭ ብላ ስትሸና አያት። ማሚ መሽኛ የለሽም እንዴ? ሰው ቆሞ ነው የሚሸናው ከሚል ነው። እሱ ወንድ ስለሆነ ቆሞ ነው የሚሸናው፣ ወይም አባቱም ቆሞ ሲሸና አይቶታል። አሁን እናቱ ስትሸና አየ። አሁን ጥያቄ ነው። ለምን ጠየቀ ማለት አችልም። እነሱ በምን አንግል እንደሚያዩት ነው የምትረዳው ማለት ነው። ይሄ ትውልድ ግን ተረት ይወዳል። አስረስ ይወዳል። የሚያቀርብለት ነው እንጂ ያጣው ይወዳል። አሁን ትምህርት ቤት አካባቢ ሲሄድ በጣም ነው ደስ የሚሉ ልጆቹ ሲሰሙ ምን ሲሉ። አሁን ሞባይል ውስጥ ብታይ እኔ ሞባይል ውስጥ ምንም አታገኝም። የልጅና የትምህርት ቤት የህፃናት ነገር ነው። እንስሳ ምናምን እወዳለሁ። እና ልጆቹ ራሳቸው የሚሰጡ ነገር አለ ለምን የሚለውን ነገር። ይህን ደግሞ ያሳደሩብኝ አባባ ተስፋዬ ናቸው። ምክንያቱም እኔ ራሴ አባባ ተስፋዬን ይሸናሉ ወይ ብዬ ጠይቄያለሁ። ስለዚህ መጀመሪያ ያዩዋቸው ለት ማለት ነው ሰው ነው ወይ ነው ሰው ናቸው ወይ ለማለት ነው። አሁን ደግሞ ይሄ ልጅ እናቱን የጠየቀው ለምንድን ነው ቆማ ያልሸናቸው? አዝኖላት ሊሆን ይችላል። ገብቷል። ልጆቹ ላይ ጠያቂዎች ናቸው። አዎ ይጠይቃሉ። ለምን የጠየቁን ነገር መመለስ ነው። አሁን እኔ አንድ ጊዜ እኛ ቤት ጠይቄያቸው ነበር። ሌላ አንድ ዶክተር ሰይፉ የሚባል ልጆቻቸው መጡና አባባ አሉ አብረን ኳስ ተጫወትና ለምንድን ነው ግን አህያን ብቻ የሚያሸክሟት ብሎ ጠየቀ። እሺ ዶዶ ነው ምናምን የሚባል ልጅ ገና 20 ዓመት 16 17 ዓመት ብድግ አሉና አሁን የአባቶች ቀን ብድግ አሉና ትልቅ ኢንሳይክሎፒዲያ መጽሐፍ አወጡና ዶንኪ ገለጡና አህያ የእግር አረጋገጧ የፊት እግሯና የኋላ እግሯ ባላንስ አድርጋ ብለው 30 ደቂቃ ትምህርታዊ ሰጡ ማለት ነው። ቀጥሎ ሰማ ማለት ነው ያለች። አሁን ሁለቱም ዶክተሮች ሳይሆን አይቀሩም ይመስለኛል። ከዛ ይህን ጥያቄ እስኪ እኛ ቤት ልጠይቅ ብዬ ቤት መጥቼ አህያ ግን ለምንድን ነው አህያ ብቻ የምትሸከመው? ለምን ሌሎቹ አይሸከሙት? ሂድና እሷን ጠይቃት። የምትጠይቀው ጥያቄ ለአንዳንድ ጊዜ ተንኮል ይመስላል። አንዳንድ ጊዜ የምትመልሰውም ነገር ተንኮል ይመስላቸዋል። እኔ አሁን 7ኛ ክፍል ወደኩ ብዬ ስል ለምን እንደወደኩኝ ሰለፎኝ አይደለም። አስተማሪዎቹ ያሾፍኩባቸው ይመስላቸዋል። ወላጅ አምጣ ነው በየጊዜው እና የሰፈር ሰው ሁላ ለእኔ ወላጅ ሆኗል። ግን ጥያቄ ትክክል ነበር። እኔ አንድ ጊዜ 500 ጊዜ የፓለስታይን ተራራዎች ሰንሰለታማ ተራራዎች ብለህ ጻፍ አለኝ የሂስትሪ አስተማሪ። 500 ጊዜ የፓለስታይን ተራራዎችን ብለው ሊያልቅ ነው። በካርቦን አረኩና አርብ ነበረ በካርቦን ቀጠልኩ። እንደዛ ማለት ነው። ከዛ ሰኞ ስገባ በእንትን አላልኩም ማለት በካርቦን አላልኩም። እንደገና በእጅ ጽሁፍ ተብሎ 50 ሉክ ተገዝቶልኝ እንደገና የፓለስታይን ሰንሰለታማ ተራራዎች የፓለስታይን ሰንሰለት በቃ እጅ ጽሁፍም እንዳትቀይር ምናምን ብሎኛል። ያውቃለሁ ብሎኛል። ከዛ ሄድኩኝ ሰጠሁት። ቁጥሩን በደንብ አየ። ቅጣቱን አምናሃል አለኝ። አላመንኩም አልኩት። ለምን አለኝ። ቲቸር ፓለስታይን ዘመድ ካሉት በእግር ቢልኩኝ ይሻለኛል አልኩት። ወላጅ አምጣ ተባልኩ። አፍላፊ አዎ። ከዛ ወላጅ አመጣሁኝ። እንደገና ደግሞ ለምንድን ነው እንደዚህ ያልከው ተብዬ ደግሞ እንደገና ጥያቄ ተጠየቁ። 500 ጊዜ 700 ጊዜ ያንን ከአሰፋ ቮልቮ ይባላል። በጣም ለምንድን ነው እንደዚህ የመለስከው ስባል ብሎ ጠየቀኝ። ሲለኝ 500 700 ጊዜ አንድ የማላቃትን ፓለስታይን ከሚያጽፉኝ እንግሊዝኛ ወርዶችን ቢያጽፉኝ አጥንተና ቢሉኝ ለእኔን ትምህርት ይሆን ነበር አይደል እንዴ? አሁን እኔ ትክክለኛ ነው የመለስኩት መልስ። አንዴ ደግሞ መጽሐፍ ያልወሰድኩት መጽሐፍ አስረስ በቀለ የተዋሰውን መጽሐፍ በአግባቡ መልሷል ብሎ ጻፈበት ለላይብረሪያንሱ ሲለው እኔ አየሁትና እኔ አስረስ በቀለ ያልወሰድኩትን መጽሐፍ አስመልሰውኛል ብዬ ጻፍኩበት። ወላጅ አምጣ እሱ መጽሐፍ አለበት እዛ ላይ መጽሐፍ ላይ አትጻፉ ነው፣ አትቅደዱ፣ አትንተራሱ። በመጽሐፍ መቀመጥ ያለበት ነገር አለ እና እኔ ትክክል ነኝ፣ አሁንም ትክክል ነኝ። እሱ ያልወሰድኩትን መጽሐፍ ነው ያስመለሰኝ። ያውም አጎቴ ነው የልጆች ነበር። ምን ላድርግ እንግዲህ የበቀለ ልጅ ሳይማር ከሚቀር ተብሎ
ነው የተሰጠው አድቫንስ ለርነር ዲክሽነሪ። እኔ ትክክል ነኝ። በቃ በግድ አስመለሱኝ አይደል? ከመለስኩ በኋላ በቃ ተቀብሎ ማስገባት ነው። ሽፋ ውስጡ መጻፍ ምናምን አያስፈልግም። አመሰግናለሁ። የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። አስቡት እስቲ ቤቱ በፊቫስ ማርኬት ሲያጌጥ ማየት። ዘመናዊ ጥንቅቅ ተደርጎ የተሰራ ቅንጡ ሶፋ ቤት ያስናፍቃል። ጥራት ያለው አልጋ ምቾት ያለው እንቅልፍን ያጎናጽፋል። የገበታ ንጉስነት ከመመገቢያ ጠረጴዛ ይጀምራል። አይነግቡ ሶፋዎች፣ የመመገቢያ ጠረጴዛዎች፣ አልጋዎችና ሌሎችም ታይተው የማይጠገቡ የቤት ውስጥ ዕቃዎችን በተመጣጣኝ ዋጋ አቅርበናል። ተመልከቷቸው። ጥራት ጥንካሬና ውበትን በአንድ አሟልተዋል። ወደ ሁሉም ስቴቶች እንልካለን። በድረገጻችን fivasmarket.com ይግዙ። ፊቫስ ማርኬትን ምርጫው ያድርጉ። ዴንቨር ኮሎራዶ። ሳምቮድን ወደ ትወና ያስገባኸው አንተ ነህ። አሁን ያለ መረጃ ምንድነው? ሳምቮድ በጊዜው የመጀመሪያ የተከፈለው ክፍያ ታሪክ የምታውቀው አንተ ነህ። ቃል የገባውም ገንዘብ ላንተ ያልከፈለው አለ ሲባል ስለሰማው ነው። እሱ ላንተ ያልከፈለው ገንዘብ አለ? እትጃሊ ተዘለይ በእውነት ሳምቮድን ወደ ትወና ያስገባው አንተ ነህ? እኔ ሳሎን አንተ ነው የምትመስለኝ። ለምሳሌ ረስተው ሊሆን ይችላል። አንተ ምን ጁስ ነው ኦፖፕ ነው የሚባል የሆነ ጁሶች ነበሩ። ጁስ ማስታወቂያ ሙሉ ዓለምን እኔን እሱን አንተ ራስህ ጊዮን ሆቴል ጠራን። ጊዮን ሆቴል ሲያወራ ሰማሁት። እዛ ሳሩ ላይ ምናምን ሲል አየሁት። እንደዚህ ያየሁት ማለት ነው። ትዝ ይልህ እንደሆነ ጁሱ ደግመህ ጠጣ እያልክ ስታስቀርጸኝ ምን ስትል እኔ ጣፋጭ ነገር ብዙ አልወድም እና አቅለሸለሸኝና በሰው በኩል ጠጅ አስመጥቼ አድርጌ ነው የሰራሁት። እንደምንም በርዤ ነው የሰራሁትና የዛን ቀን ሳየው እኔ ያችን ጽሑፍ ጽፌ ነበርና እኔ ስጠራ እንዳትቀር አልኩት። ከዛ ኤሊን ስራዬን አለኝና ራፐር ነበር እሱ። ሞተር ሆቴል ሄጄ አየሁት እና ጎበዝ ነው። ከዛ በኋላ በቃ እጠራለሁ አልኩት። ስጠራ እንድትመጣ አልኩት። ጠራሁት። ያው መስሪያው ሲደርስ ጠራሁት። እንግዳ ዘርም አየችው፣ ወደደችው። እንደዚህ ነው አቀማመጥ ምናምን አልኩት። ያው ቢሮ አይመችም እንደዚህ አልኩት። ችግር የለውም አለኝ። ከዛ እኔ እንትኑን ቋንቋው ምናምን በቃ አውቅ ያለ የምፈልገው ሰው የነበረ ነው እና እንግዳ ዘርም እንትናለች። እሷም የራሷን ታውቃታለህ። እሷን ኦሪጂናል ናት። አሁን ፈተና ያለው እኔ ላይ ነው። ገብቷል። እኔ የማላውቀውን ገጠርኛ ነው የምሰራው እኔ ላይ ነው። ስለዚህ እንደ ቅድም እንደ ቄሱን ሄጄ እንዳየሁት ያንን ገጠርኛ ቋንቋውን እንለማመድ ነበር፣ ፋራነቱን ምናምን። ስለዚህ ተጠራን። ጊዜው ደረሰና ስንሰራ ከ6 ወር በኋላ ስለ 2 መጣ። ቢሮ ውስጥ ትንሽ አወራን። 2 ገጽ 3 ገጽ ብትሆን 3 ገጽ ብትሆን ነው ሰጠሁት። በቃ በዛ ሰዓቱ ደረሰ። መጣ አለዋ ሰራው። በቃ ያው ነው ታሪኩ፣ ያ ነው። ከዛ በፊት እኔ ራፐር ዘፋኝ መሆኑን ነው የማውቀው። አሁን ድረስ የምንደሰትበት ስራ ነው። በጣም ብዙ አይቶታል። የአስረስ አዲሱ የልጆች መጽሐፍ ኮሚኩ ሙዝራስ ይሰኛል። ዋጋው $10 ነው። ለውጭ ነው አይደለ? ለሀገር ውስጥ ስንት ነው? እኔ አላውቅም።
የሀገር ውስጥ ጻፍኩኝ። የሀገር ውስጥ ነው የውጭ እንትን ስላለኝ ለነዛ ነው የጻፍኩት። ሀገር ውስጥ ራሳቸው ገምተው ይሸጡ ከሸጡ። ይሄ እንግዲህ ስንተኛ መጽሐፍ ነው ሊባል ይችላል? 10 ምናምን ነው። 10 ምናምን። የልጆች ነገር ያሳስባል። እኔ በጣም ማከብርህ ቅድምም ስለው ነበረ ለልጆች ታዳጊዎች ጋር የመለፋት ነገር አለ፣ ግን ደግሞ ተገቢውን ነገር ተከፍሎሃል ብዬ አላስብም። 1% እኔ በቃ ውስጤ ደስ ይለዋል። በቃ አሁን አንድ ሰው የሆነ ሰክሰስ ውስጥ ሆነ አንድ ነገር ላይ ደስ እንደሚላ እኔ አሁን እቺ ስንት ገጽ ናት? 40 ማትሞላ። ግን እቺን ተሰርታ ስታይልና ልጆች እጅ ላይ ስታየው በጣም ደስ ይላል። አሁን እዛ ሻማ ቦክስ ምናምን አንዳንድ ቦታ ሄጄ ያለው 3 ገጽ አለ የልጆች መጽሐፍ። አይንቋትም። አንድ ሰው የውጭ መጽሐፍ 3 ገጽ 2 ገጽ ላል እና ግን በቃ ህትመት ነው። አንድ ነገር ያስተምራል ብለው አምነውበት ነው የሚያወጡት። ስለዚህ ትንሽ ገጽ ስለሆነ ምንም የለውም ማለት አትችልም። ልጆች ግን ቢያንስ የሚያዩት ነገር ያስፈልጋቸዋል። እኔ ልጅ ሆኜ እንትን ድረስ ወመዘክር እየሄድን እየፈለፈልኩ ነበር የማየው እና እደሰታለሁ። ያየኋቸውንም ነገሮች አረሳቸውም። ስለዚህ ለልጆች መጽሐፍ በጣም ያስደስተኛል። በጣም በነገር ላይ የአዋቂ መጽሐፍ አለኝ የጻፍኩት ገና የሚወጣ ገና በ2000 ምናምን ነው። ስለሱ እኔ አስቤ አላቅም። እንደውም ጃፋር ጋር አንድ ቀን ልንፈራረም እንዲህ ካልን በኋላ ጃፋር አውጥቶ በቃ ፈርሞ ሊሰራልኝ ማለት ነው ካለ በኋላ ቆይ እስኪ ይህንን መጽሐፍ ለታገል ሰፋ አይቶታል፣ ደረጃ አይቶታል፣ ሌላ አንድ ሰው ማን እንደሆነ ትዝ አይለኝም አይቶታል። እና ብቻ ካሳንቺስን ያስቀመጥኩት በታሪክ ውስጥ ማለት ነው። እነዚህ ልጆቹን ይሄኛውን ሳልጨርስ ይሄኛውን እንዴት አደርጋለሁ ብዬ ትቼው ጃፋር ቆይ እባክህ ብዬ ትቼው ወጣሁ እና ይሄኛውን እንደዚህ አንድ ሳሳትም በጣም ነው ደስ ዋጋው በጣም ውድ ስለሆነ እና ከአቅማችን በላይ ስለሆነ ነው እንጂ ቶሎ እንደው የሚያግዘን ቢኖር እኔ አሁንም ቢጠይቁኝ አሁን እንሰጠዋለ ፍላሽ ብቻ መስጠት ነው። በነገራችን ላይ አስረስ በቀለ በ2017 ዓ.ም የሆክ ስነ ጽሁፍ ሽልማት በልጆች መጽሐፍ ዘርፍ አሸናፊ ነው። የልጆች ነገር ከድሮ ጀምሮ ያሳስበሃል? ለምሳሌ ገንዘብን ብቻ ታርጌት ብታደርግ ኖሮ ብዙ ልትሰራቸው የምትችላቸው ነገሮች እንዳሉ ይሰማኛል። እነሱን ወደ ጎን ትተህ ምቾትህን ወደ ጎን ትተህ ነው አይደለ ለህፃናት እንባብ እንደ ሻማ እየቀለጥክ ያለኸው እንጂ ለትርፍ የሚሰራ ነገር አይደለም ይሄ። ከዛ አንፃር አስረስን በአደባባይ አለማመስገን ማመስግኑት ባካችሁ። በዚህ ፎቶ ውስጥ አስረስ የእድሜ ልዩነታችንን በደንብ ማየት እንችላለን። ይቀርባል። እስቲ ቀረብ አድርገው። እሺ አዝላችሁ ነው ምንድነው? አዝለህ ነው? እንዴት ነው ልዩነታችን? ያያችሁ አይደል? ማዘር ናት አደራ ብላ አይደል? ኦኬ ዞራ ለምቱ አስታወስክ? አዎ በጣም ለናንሽ የልጄን ነገር አደራ ተብለህ እኔ ነገር በጣም ነው ያስቀኝ። እግዚአብሔር ህዝብ ፊት እንደዚህ ልጄ ነገር ስትል ያስረስና የኔ ምናልባት ሁሌ ክላሲክ የሆነው ጆክ ዛሬም ልድገመው እንዴ? የሰርግ እሺ፣ ታውቁታላችሁ? የሰርጉን ታሪክ ያስረስን አታውቁትም? የድሬዳዋ ልጅ ነው ያገባው ማርቲ እና በጊዜው ከዚህ ተጭነን ማን ያልሄደ ዝነኛ ሰው አለ እሱን አጅበን ማለት ነው ድሬዳዋ ሰርጉ አለቀና ማዘር ሐረር ስላለች ሙሽሮቹን መልስ ጠራች። ማርታ የሱ ባለቤት አይ እኔ እዚሁ ትንሽ ቆያለሁ እናንተ ሄዱ ብላ ሙሽራውን ብቻ ይዘን ሄድን። እኔ መሰለኝ ቀላል ድግስ ነው። ልክ ስንደርስ ግን ድንኳን ጥላለች ማዘር። ጎረቤት ተሰብስቧል። የሙሽሮቹ 2 ወንበር ሁሉ አለ፣ ዲጂ አለ፣ ቡፌ አለ። ከዛ ሙሽሮቹ መጡ ወይ ሲባል ከበደን። ስለዚህ የክራይ ሚስት መፈለግ ነበረብን። ያለው አማራጭ ምንድነው? የሰራዊት ፍቅሬ ባለቤት ሮማን
እንደ ሚስት ሆና እንድትተውን አግባባናት እና ከኋላ ሙሽሬ እያልን ብዙ ግን አልተገደረደረችም። አሰቃይቷት ነበር እሱ። ሙሽሬ እየተባለ ገቡ፣ ቁጭ አሉ። ከዛ ዘፈን ተከፈተ፣ ቡፌም አነሱ። በቃ እሷም ያው እንትን ነው የምትመስለው ሙሽራ ነጭ ነበር፣ ደግሞ በአጋጣሚ ነጭ ነበር ያደረገችው። ከዛ በኋላ ተበላ ተጠጣ እያለ መጣ። ያኔ እኔም ማድረግለታለሁ። ዞር ስንል ኬክ ተዘጋጅቷል። ይሄ በደንብ የሚቆረሰው እኔ እናት እኮ ድግስ ታቀበታለች። አሁንም አመሰግናታለሁ። ከዛ ባልና ሚስቶች ወጡ። ኬኩ ተቆረሰና አቶ ሰይፉ እንዳለለቀ ያው ገብቶልኛል። እኔ ነኝ የጀመርኩት። ሳማት ሞጠሞጡም ከንፈሩ እንደዚህ ያኔ ሰርሽን ነዋ ማየት። እኔ እውነት የኔ ሚስት ናት ብሎ ነው የወጣው መጀመሪያ እንትን ሰይፉ አንዴ ምን እንዳደረገኝ ልንገራችሁ። ጅጅጋ ማለት ነው። ጅጅጋ ሄድን፣ እሱን ይዞን ሄደን እንግዳ ዘርን ሁላችንም ይዞን ሄደን እኔ ሳንጎራጎር ብዙ ጊዜ እንደዚህ ማንጎራጎር ባለና ሽንጥና ዳሌ ሲታዩ ሁለቱ ባንዲ ወያዩ ለለ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 
አስረስ ኮሜዲ ብቻ አይደለም የሚችለው ሲያንጎራጉር ሰምቼዋለሁ መጥቶ ያስፈንልን አይደለም ሲባል አዎ ደነገጥኩ። አንደኛ አልተዘጋጀሁም። ሁለተኛ አላቆም ግጥሙን ሰይፍሻን እኮ ግጥሙን አላቆም ስለው ግባ እባክህ እኔ ልላለሁ ኋላ እሺ አልኩት። ታውቀዋለህ ስለው አዎ በቃ እኔ ማይምል አድርጋ ስለው አዎ ብርቱካን አውቀዋለሁ ግባ አለኝ። ከዛ ወጣውና ብርቱካን ስለሱ በመጋረጃ እንደዚህ ገልጦ ብርቱካን ትርንጎ መሳይ ሽንጥና ዳሌ ሲታዩ ምናምን ሲል ከዚህ ውስጥ መቶ ብር ያዙ። በሰልፍ መጡ ሽልማት። እኔ ደግሞ ሸሚዜን ከፈት አደረኩና አለው ፊት ለፊት ወጣ። ሽንጥና ዳሌ ሲታዩ ሁለቱ ባንዲ ወያዩ እያለ አጠገቤ ቆመ። አምለው ሰውዬ ከዚህ ቀጥሎ ሰይፉ ፋንታሁን ሳይቸግራ ትይላቸዋል ምናምን ስለው ሙሉ እኮ ተሰጥቷል እዚህ ጋር ዘመን። እኔ እውነቱን ለመናገር አሁን ብዙ ደስ ቢሉ ወጣት ልጆች መጥተዋል ቲክቶክ ላይ በተለያዩ ሶሻል ሚዲያ ላይ። አስረስ ግን ያልተዘመረለት ነው፣ ሙሉ ነው። ግን ደግሞ ማግኘት ያለበትን ያህል ትኩረት አግኝቷል ብዬ አላስብም። እና በተለይ በሶሻል ሚዲያዎች ሲመጣ አበረታቱት፣ አለም በሉት። አስረስ ይችላል። እውነቱን ልንገር ኮሚኩ ሙዝ ራስ አዲስ የልጆች መጽሐፍ ነው። ጊዜው ክረምት ነው። ስለዚህ ልጆች የወለዳችሁ ወላጆች እንዲህ አይነት መጽሐፎችን ለልጆቻችሁ ገዝታችሁ በመስጠት ደስ በሚሉ ተረት እንዲያድጉ አድርጓቸው። በዛውም ንባብ ይለምዳሉ አይደል? እንዲያስረስ በጣም ዋናው ዓላማም እሱ ነው። አንተ ግን ታነብላቸዋለህ ለልጆቹ? ማታ እነሱ ናቸው የሚያነቡልህ። ግን የመጣህልኝ እኮ 2 መጽሐፍ ነው። ስንት ናቸው? 4 ናቸው። 2 አንብበው ሲጨርሱ ይበዳደሩ። በዛው መዋዋስን ይለምዳሉ። አሁን ግለኝነት እኮ ሆኗል። ምግብ ራሱ ሲበሉትን በራሳቸው ሳህን ነው። ድሮ አሁን በትልቅ ትሪ ሁላችንም ስለሆነ አስረስ እውነታውን እዚህ ጋር የማየው አስረስ ራስ አስረስ ነው ወይስ የማያስረሳው ነው? የተሸጠው ሰይጣን ይመስላል እሱ። በጣም ለየት ያለ እዚህ ጋር አስረስ ነው እንግዲህ አይደለም እንደ ሰዎች እናንተ ዋው አስረስ። አሁን ይሄን መጽሐፍ ወላጆች ከፈለጉ 2 ናቸው ዛሬ የተመረቁት። የልጅ ነገር ሌላኛው ደግሞ ያስረስ የልጆች መጽሐፍ ነው።
ሁለቱም ዛሬ በኢትዮጵያ ቤተ መዛግብት ተመርቋልና መጀመሪያ ያው እንግዲህ ወላጆች ይሄን የምትመለከቱ ለልጆቻችሁ ግዙላቸው 300 ብር ነው ዋጋው ያም ከዛ ያልፍም ይሄም 300 ብር ነው ግን በነገር ላይ አንድ የተረት መጽሐፍ ሲጻፍ ወሳኝ ነገር አለ ታሪኩን እንዲስብ አድርገው የሚስሉት ሳሊዎች ናቸው ሳሊዎች በጣም በእውነት በኢትዮጵያ ሳሊዎች ከእውቀት ጋር የተሰጣቸው ናቸው በጣም ቅኖች ናቸው ለምን እንደሆነ አላውቅም በጣም ቅኖች ናቸው ሳሊዎቹን አመስግኑኝ አንደኛው አያልን ይባላል አንደኛው ደግሞ እስራኤል መኮንን አመሰግናቸዋለሁ እና ማህሌት ወርቁ ሰርተውልኛል በተለይ አቶ ቴዎድሮስ ገብሩ የማተሚያ ቤቱ ቴዎድሮስ ማተሚያ ቤት በጣም አመሰግናለሁ ለዚህ መጽሐፍ ስላደረገልኝ የሱ ጋር አገናኝታ እዚህ ቦታ እንዲደርስ ያደረገችልኝ ወይዘሮ ወሰን ማህሪ ዋናው ደግሞ ሞገስ ጌትነት ከ3-4 ዓመት ጀምሮ መጽሐፌንም እያሳተመ ሪፕሪንት እያደረገ አብሮኝ እያማከረኝ ያለ ጎልማሳ ነውና እነዚህ ሰዎች ሶስቱ ሰዎች ለዚህ ስራ መሳካት ከፍተኛ አስተዋጽኦ ያደረጉ ናቸውና ማመስገን እፈልጋለሁ ባይሳ ኤፍሬም ለሚ ማርያም ባገርሽ የምትባል ልጅ ሰርታልኛለች ስል የቢዛ ቡችላ የሚለውን ደግሞ ወይኔ ስሙ ጠፋኝ ፍቃዱ ፍቄ በለው በቃ በጣም ይቅርታ ስሙ ጠፋኝ የስፖትላይት ሳሊ ነው እንደዚያ አሉ እነዚህን ሁላ ማመስገን እፈልጋለሁ እያንዳንዱ ዋጋ ከኔ እኩል ከፍለዋል እያንዳንዳቸው ወደፊትም የተሳሉ ስዕሎች አሉ ይባል እነሱም ቴንክ ዩ በልልኝ ይሄን የመሰለ ስዕል ስለሰሩ አመስግኗቸው በጣም አሪፍ ሰዓት ሌላው እዚህ ጋር ገልጣዩ እዚህ ጋር እሺ ካራክተሩ አዎ የሙዚቃ አስተማሪው መምህር አስረስ ይባላል የልጆቹን ፍላጎት ካዩና ካደመጡ በኋላ በደስታ እንደሚያሰለጥኗቸው ቃል ገቡላቸው ሰውዩ ማን ነው መልኩ አስረስ ስለዚህ ራሴን እንደ ካራክተር ሳልኩት ሌሎች መጽሐፍ ላይም በቃ ካራክተር አሁን የፈረንሳይ ቲንቲን አለ ቶም ኤንድ ጄሪ አለ አይደለም አሁን አስረስ በቃ በልጆች መጽሐፍ ላይ አንዳንድ ቦታ ላይ ይኖራል በቃ ታሪክን ጻፉልኝ ምናምን እንዳልልም እንደዚህ የጻፍኩ አስቀምጣለሁ በቃ ያው ትውልድ ጥሩ እንዲሆን ልጆች ላይ መስራት ግድ ይላል እኛ ደግሞ ልጆች ላይ አንበረታ ተንጋደው እስኪያድጉን ጠብቅና በኋላ ትውልድ አማራሪዎች ነው የምንሆነው አስረስ ግን የትውልዱ ነገር ይገደኛል እነሱ ላይ መስራት አለብኝ ጥሩ ዜጋ ሆነው ማደግ አለባቸው ብለ ሁሌም ስለምትተጋግን ሁሌም ለዚህ ምስጋና ይገባል አስረስ እውነቴን ነው ግባ ሁለቱም አሁን ጃፋር ይገኛሉ እንግዲህ አስረስ ከቼሪ ጀምሮ እናውቀዋለን ለህፃናቶች በጣም ይጨን ቼሪ አሁንም አለች ቼሪ አለች አሁን በየትምቴቱ እየዞረች ነው አለ አልባሳቱም አለ ሁሉ ነገር አለ አሁን ቆንጆ እንትን ይሄ ትውልድ ቼሪን ሲያይ ምን ይላል አሁን እያዩ ነው ቼሪ ያው እቺ መጀመሪያ ቼሪ እድገታችሁን እንደ ቼሪ አርግላችሁ ብለ በአንድ ጊዜ አድሱልኝ አልኳቸው አሳድጉልኝ ልጆቹ ቼሪ ለምን ቆማ አትሄድም ቼሪ ለምን እንደዚህ አትልም እያሉ በጣም ሲያስጨንቁ ብለምን ብጠይቅ ዛሬ ነገ ሲሉ 2 ዓመት አለፈ ማለት ነው ብድግ አደረኩና ሌላ ቦታ አሰራውና ድንገት ትልቁ ማመጣች እድገታችሁን እንደ ቼሪ አርግላችሁ እያለ መመረቅ ጀመረ አሁን የእናንተ መድገት እንደ ቼሪ ባንዴ ቦሰበሉ ዋው ያው እንግዲህ በቅርቡ ይፈልጋል 2 ይወጣል ይፈልጋል አንድ ላይ ይታወቃል ያስረስ ትወናና ክፍል 1 ላይ የነበረው አስረስ በክፍል 2 ይፈልጋል ላይ መኖሩን ስነግራችሁ በታላቅ ደስታ ነው እኔ አላምንም የእውነቴን ነው ለምሳሌ ትወና ላይ ከልጆች ባሻገር አሁን ለምሳሌ ከደረጀ ጋር የሰራው ይሄ እኮ ትወና ይሄ ብድር ትወና ላይ ተስፋዬ ሲማም ይለኛል ተማሪዎች ሁሉ ይሉኛል በእውነት ራሴ ማድነቅ ሳይሆን ደረጃ ሁሌ ነው የሚናገረው በዚህ በህፃናት ጉዳይ በማረገውና አክቲንግ ላይ ሁሌ ስሜን ያነሳል እንደውም አንድ ቀን ፒስ ሜከር ነው አስረስ ምናምን አለ ምን ፒስ ሜከር ነው ያላቅምና ምንድነው ፒስ ሜከር ያሯሯጭ አይደለም በጣም እዚህ ላይ ራሱ ትወና እስኪ ወደ መሃል ታስታውሰዋለህ ይሄን ሊያረሰው አረሰው ማማ ትልቋ ውይ እንዲህ አይነት ይሄን ስንሰራ ደረጃ ማለት ነው ያላሰበው ነገር ነው ሰርተን ስንጨርስ የመጀመሪያውን ብድር ሳልመልስለት
በጣም አዝኖ መዋጮ ጠየቀ። ጭራሽ ሊጨምርልኝ ማለት ነው። ሲሰጠኝ ሌላ ብድር ደግሞ ጠየቅኩት እንደገና። ጋሼ 1,000 ብር ይኖራል ስለው ጭራሽ ብሎ ነው የዘጋው። ስለዚህ አስረስን ወደ ትወናው ዓለም እንደገና እንዲመለስ እስኪ ባካችሁ በአደባባይ ጠይቁት። በጣም እንዲህ አለ። ያው እንግዲህ አስረስ ሁለቱ መጽሐፎቹ ዛሬ ተመርቀዋልና ለልጆች ለክረምት ግዟቸው ለማለት ነው። ሰይፉ በኢቢኤስ ስም እንግዲህ የኮሚኮ ሙዝ ራስን እና የልጅ ነገርን ግማሽ የ50 ሺህ ብር መጽሐፍ ገዝቶ ለታዳጊዎች ለማደል ቃል ገብቷል። የ100 ሺህ ብር ስጦታ ያው እንግዲህ አስረስ በዶላር ነው ያረጋግጥም ጥሩ ነው። ሌላው ሳልነግር ያለፍኩት መናገር ያለብኝ ይሄን የውጪ ኢትዮጵያና ልጆች የሚል የኢትዮጵያ ልጆች የሚል ፕሮግራም አለ። የውጪ ጉዞ ለመጓዝ አቅደናል ከባልደረባዬ ጋር ማለት ነው። የእስራኤልና የእስራኤል ፕሮሰስ ላይ ነን። የጃፓን ቪዛ አግኝተናል። የእስራኤልን በዚች በጦርነቱ ምክንያት ነው ጋብ ያለው። ሌሎችም ሀገር ፕሮግራም ተይዟል። ብዙ ሀገር ለመዞር እቅዳለኝ ማለት ነው። ስለዚህ ውጭ ያሉ ልጆች ያሏቸው ወላጆች ይጠብቋ እንዴ። በቃ ዋናው ታጋውን በዚያ ብዙ አመት እዚያ አገልግያለሁ አይደለም። አሁን ደግሞ ወደዛ ነው የምሄደው። በተቻለ መጠን የዛም ሀገር ልጆች የሚዝናኑበትን ነገር አቅጃለሁ። ስለዚህ እሱን መናገር። ስለዚህ መጀመሪያ ጃፓን ነው፣ ከዛ እስራኤል ነው። ያው እንግዲህ ሆርሙዙ ሰላም እንዲሆን በዛው እንመኛለን። አስረስ እስራኤል እንዲገባ ማለት ነው። ተመኙለት አስረስ። እኔ ከጤና ይስጥህ። እናመሰግናለን። በጣም ከልብ አመሰግናለሁ። በጣም እናመሰግናለን።